ጤና ይስጥልኝ። እንዴት ነሽ? እግዚአብሔር ይመስገን። ወይ ምረት ተመስገን። ገብተሻል? ላይ ውስጥ ነሽ ያለሽው? እሺ አውቄያለሁ። እሺ አንቺ እስከምትረጋጊ እኔ መሀል ላይ ልናገር። ማዘርን እንግዲህ አቀርብላችኋለሁ አንድ ቀን እኔና እናቴ ፊት ለፊት ሆነን እንግዲህ እንዲያውም አንድ ጊዜ አንድ ሰው ኮሜንት ጽፎልኝ ነበረ። እሸቱ መለሰ እናቱን አቅርቧል፣ ከእናቱ ጋር ፊት ለፊት አውርቷል፣ አንተም ከእናት ጋር ፊት ለፊት ማየት እንፈልጋለን ምናምን የሚል ኮሜንት አይቼ ነበርና እንግዲህ አሁን ገብታ መርቃናለች። ሌላ ጊዜ ደግሞ እንዴት እንዳሳደገችኝ ወይም ልጆቿ እንዴት እንዳሳደገች አጠቃላይ ደግሞ እኔም ጋብቻንም የተማርኩት መንፈሳዊ ሕይወትንም የተማርኩት ከእናቴ ስለሆነ አጠቃላይ ለዚህ ለአሁን ላለሁበት መሰረት ለመንፈሳዊ ሕይወት መሰረቴ እሷ ስለሆነች እንግዲህ አቀርባታለሁ ማለት ነው። በራስ ሲመሰከር ደስ አይልም። እኔ ስለ እሷ መሰከራለሁ፣ እሷ ደግሞ ስለ እኔ ትመሰክራለች። ግን ደግሞ ምን ያህል ዱርዬ እንደነበርኩ ደግሞ ትነግራቸዋለች ማለት ነው። እሺ የኔት አታረጋጋሽ? አሁን ደህና ነኝ፣ ተረጋጋሁ ትንሽ። እሺ እጅ ከምን ብለናል? እጅ ከምን ብለናል? እሺ እግዚአብሔር ይስጥልን። ከምን ልጀምር? እሺ ወለተ ማርያም ነኝ ያለሁት፣ ውጭ ሀገር ነው ያለሁት። እሺ እና ብዙን ጊዜ ጥሪ ያለው ግን አሁንም ያለኝ ሰዓት ትንሽ ሰዓት ስለሆነ የቻልኩትን አውርቼ ከዛ ሌላ ቀን አንተ ፈቃደኛ ከሆንክ በስልክ ምስኮል ካረክ እኔ እደውልልሃለሁ። እሺ እርጉዝ ስለሆንኩኝ ትንሽ ልቤን ትል። አይዞሽ። እንዴ ነፍሰ ጡር ነሽ እንዴ? አዎ ነፍሰ ጡር ነኝ። ለሞት ደርሻለሁ። ኧረ እመቤቴ ትገላግልሽ። አይዞሽ እንግዲህ። አሜን። አይዞሽ። ወንድ ወይስ ሴት? ሴት ሶስተኛ። አውቄ ጠየቅሽ። ግን እርጉዝ ሆኖ ለምን ትጠይቃላችሁ? እነዚህ ዶክተሮች እንደው በቃ እናንተን ሰርፕራይዝ ማድረግ እንኳን አይችሉም አይደል? እሷ ሰርፕራይዝ ላድርግሽ ወይ ስትለኝ ችግር የለውም ንገሪ፣ እኔ ጤንነቱ ነው እንጂ ከጾታው ጋር ችግር የለውም አልኳት። ብዙም ያሳስበኝ ያው እርግዝና ላይ ጤንነቱ ነው እንጂ እኔ ወንድ ሆነ ሴቱን እሱን ጭንቅላቴ አስቦ አያውቅም። ለምን እንደሆነ አላውቅም። አይ ብዙ ጊዜ ጾታ ሲታወቅ ተጽዕኖ አለው ይባላል እና ዶክተሮቹም አንዳንድ ጊዜ ምንድነው የምትፈልጊው ወይም ምንድነው የምትፈልገው ይላሉ። ወንድ ነው ስትይ ወንድ ነው በቃ ይላሉ፣ ሴት ብትሆንም እንኳን። ወንድ ከሆነ ደግሞ ያው ወንድ ነው ብሎ ይናገራሉና ግን ወንድ እየፈለግሽ አንቺ ሴት ናት ቢሉሽ ነገር ነው ብለሽ ለእርግዝናው ቦታ ሳትሰጪ ግድ የለሽ የሆነ የእርግዝና ጊዜ ነው የሚያልፈውና መታወቁ ተጽዕኖ አለው። ጓደኞቼ አሁን እንደዛ ሀፍን ያደረገባት ጓደኛ ያለች ለእኔ ጾታው ሳይሆን ጤንነቱ ነው ጭንቅላቴ ውስጥ ብዙን ጊዜ የሚመጣው። ያው እዚህ ውጭ ሀገር ላይ ብዙ ልጆች ኦቲስቲክ ምናምን ስለሆኑ እንደዛ አይነት ነገር ስለማይ እሱን ነው እኔን የሚያሳስበኝ። ኦኬ ባለቤቴ ወንድ ቢፈልግም ያው እግዚአብሔር ደግሞ የሰጠኝ ዓላማ የራሱ ስላለው ሰምቷል። ታዲያ ለሱ አልነገርኩም፣ ዶክተሩ አልነገረችኝም ብየዋለሁ። አትንገሪ፣ ጥሩ አይደለም። እንክብካቤ ይቀንስብሻል። ተስፋ የመቁረጥ ኬርለስ የሚሆን ምናምን ነገሮች ስላሉ እኔ እንደውም ጾታ ባይታወቅ ደስ ይለኛል ነው ከወለዱ በኋላ። አልነገርኩትም። ያው የተዘጋጅ ነገር ለራሴ ያዘጋጅቼ ከዛ ለሱ አላሳወቅኩም፣ አልነገረችኝም አልኩ። እሺ ለማንኛውም ችግር የለም። ወደ ጉዳያችን እንግባና ምን ነበር እስቲ የደወልሽበት ምክንያት? ወደ ጉዳያችን ስንገባ እኔ አሁን የእናንተን ትምህርት መከታተል ከጀመርኩኝ ቆይቻለሁ፣ ግን በጣም ደካማ ሆንኩኝ እዚህ ሀገር ከመጣሁ በኋላ። እውነቱን ለመናገር ጸሎት ቦታ ትንሽ ለኔ ያስተካክያለሁ፣ ግን አይ ዶንት ኖ በልጆች ያሳባሉ የሆነ ቢዚ ራሱን አድርጎ ጊዜ አለማግኘት ወይም ካልሆነ ቆይ እስቲ ገብቼ ልጸልይ ብዬ እንትን ስል የሆነ ነገር ያወዛግበኛል እና እሱ የኔ ድክመት ነው ብዬ ነው ማስበው። እና ወደ ዋናው ጥያቄ እኔ ስገባ በህይወቴ በጣም ኮምፕሊኬትድ የሆነ ነገር ነው ያለው። ያው ምንድነው የሆነ ውስጤ ላይ የታመቀ እውቀት እንዳለ በደንብ ይታወቀኛል። ግን የሆነ የምፈልገው እውቀት ችሎታ አለ አይደል?
ችሎታ አንድ ነገር ለማድረግ የፈለገውን ነገር ለማድረግ አንዳንድ ሰው ለማድረግ የፈለገውን ነገር የሚሳካለት ሰው አለ አይደል? እንደዛ አይነት ነገር እኔ ውስጥም አለ አውቃለሁ። ለኔ ይታወቀኛል። ብዙ ነገር ማወቅ ፈልጋለሁ፣ መጣር ፈልጋለሁ። ግን ትልቁ እኔ ጋር ያለው ችግሩ ምንድነው? የሆነ ነገር ስሰራ ይበላሽብኛል ወይ እኔ እንደምፈልገው አይሆንልኝም። 3-4 ጊዜ መሞከር አለብኝ። እሱንም አድርጌ የሆነ ምንድነው የሚባለው ውዝግብግብ የማለት አይነት የሆነ ብሽሽት የማለት አይነት ነገር አለ አይደል? ቀጥ ብሎ አንድ ነገር መሄድ ሲገባው ቆይ እንደዚህ ባረግስ ብዬ ሆን ብዬ እጥፍ አደርገዋለሁ የሆነ ነገር ለማድረግ ስፈልግና እንደዛ አይነት ነገር ህይወቴ ላይ ለምንድነው እንደዚህ ሆኖ የሚለው ሁልጊዜ ጥያቄ ይመጣ ነበር። ግን አሁን ከህፃንነት ጀምሮ ያለውን ነገር እኔ ሳስበው ህፃን ሆኜ አባቴ መምህር ነው፣ ትምህርት አይገባኝም፣ ሁሉም የሆንኩ ሰው ነኝ። በቃ ምንም ትምህርት አይገባኝም ህፃን ሆኜ። አሁን ነው እኔ የተረዳሁት። አሁን 30 ምናምን ዓመቴ ነው። ግን አሁን ስረዳው የኔ የክርስትና እናቴ ይሄ ጨሌ ምናምን ይሄ ምንድነው የክርስትና እናቴ ከእናቴ ጋር በጣም ይዋደዳሉ፣ እንደ ቤተሰብ ናቸው። ከዛ ከልጅነት ስመጣ ማለት ነው እኔም እዛ ሄዳለሁ፣ እዛ ውላለሁ። ይሄ ልደታ ማርያም ምናምን ሲኖር ጨሌ ቅንጬ ይሄ ትንሽዬ አገልግል ምናምን ነገር አለ ህፃን ሆኜ ማለት ነው። እንደዛ አይነት ነገር አለ። እኛም ቅቤ እንቀባለን፣ ያንንም ቅንጬ እንበላለን። ቁጭ ብለው መሬት ላይ የተነጠፈ እንትን ላይ ይሄ ቅቤ ምናምን የሚቀቡት ነገር አለ አንገታቸው ላይ አድርገው ማለት ነው። እና ማዘርም ትሄድ ነበር ያኔ። ግን ለኔ በዛ ሰዓት ላይ ትምህርት ቤት ሲሄድ ምንም ትምህርት አይገባኝም። ትምህርት መረዳት የቻልኩት ሃይስኩል ከገባው በኋላ ደግሞ ጎበዝ ሆንኩኝ። በዛ ሰዓት ላይ ሰንበት ተማሪ መሆን ጀመርኩ። ቤተክርስቲያን ማስቀደስ መጾም ምናምን ስጀምር ሳስበው አሁን ላይ ያንን ያረኩት ሳላውቅ መንፈሱን አባሮታል ብዬ አሰብኩኝ። አሁን ላይ ሳስበው ያኔ አውቄ አይደለም። ቤተክርስቲያን ስለምወድ ቤተክርስቲያን ማሳለፍ፣ ቤተክርስቲያን ውስጥ ጽድ ውስጥ ማንበብ እንደዛ አይነት ነገር ስለምወድ ነው ቤተክርስቲያን ብዙ ጊዜ ማሳለፈው። ለማንበብም እንደዛ ነው ማድረገውና ግን ይሄ ነገር ይዞ የመጣው ምንድነው? እስካሁን ቤተሰብን ተሸክሞ ነው ያለው። እስካሁን ማዘር ኦልሬዲ ጥላለች። የሆነ ታይም ላይ እነ በጋሻው ወደ ደቡብ አካባቢ ለስብከት መጥተው እነሱ ባደረጉት ጉባኤ ላይ ነው ማዘር አውጥታ የጣለችው። ያቺም ክርስትና እናቴ አውጥታ የጣለችው ህዝብ ፊት ማለት ነው። ምንም ነገር ቤት ውስጥ የለም። ግን እግዚአብሔር ይመስገን ቤተሰብ ምንም አልሆነም። ግን ይሄ የኛን የልጆቹን እድል ስንክልክልክል ነው ያደረገው። ትምህርቴን ተምሬ ለመጨረስ እኔ የከፈልኩት ዋጋ ከዛ በኋላ አይምሮዬ በጣም ተመለሰ። በጣም ማንበብ ጀመርኩ፣ ጎበዝ ሆንኩ። ማትሪክ ስፈተን የሆነች ልጅ አለች ከኔ ጋር፣ እሷን ስረዳት ያስኩኝና የኔ ተቀደደ። ሁለቱን ፊልድ ሰውየው ስለቀደደ ውጤት የተበላሸ። እንደገና ሌላ ቦታ ሄጄ ተምሬ ውጤት አምጥቼ ዩኒቨርሲቲ ገብቼ ዩኒቨርሲቲ ስገባ ደግሞ ሌላ ፈተና ጠበቀኝ። ይሄ ህንድ አስተማሪዎች ምናምን ረጅም ቀሚስ ነው የምለብሰው። በጣም ቆንጆ ልጆች አሉ፣ እንደዛ አይነት ህይወት የሚፈልጉ ልጆች አሉ። ግን እኔን ለግንኙነት አይነት ነገር ሲፈልግ እምቢ አልኩት። አላረገውም፣ ከፈለክ እንደፈለክ አድርግ አልኩት። ከዛ ትምህርት ቤት ቫኬሽን የአንደኛ ሴሚስተር ሁለተኛ ዓመት ላይ አንደኛ ሴሚስተር ጨርሼ ስመጣ 4 ውጤት አንድ ላይ አብላሽተው ነው የጠበቁኝ አስተማሪዎች ተባብረው ማለት ነው። እንዴት በዚህ ነገር ተባበሩ ቻሉ? ምክንያቱም ትምህርት በዩኒቨርሲቲ ለምንድን ነው እርስ በርስ ይናበባሉ። አንድ አይነት ቢሄቨር ስላላቸው ለአንደኛው ለፈለገኝ እሺ ካልኩኝ የነዛን ውጤት አስተካክልልሻለሁ ብሎኛል። እሱም ሁሉንም 4 ኤ ነው የምደረድርልሽ እንጂ እሺ ካልሻለኝ። ምንም አላልኩም፣ ዝም ብዬ ቤት መጣሁ። ከዛ በኋላ ያለውን ይሄ ሆምወርክ ምናምን አለ የሚጻፍ፣ እሱን ውጤት በደንብ መውሰድ ጀመረ ከፈተና ይልቅ። ለልጆቹ ይሰጣል ውጤት፣ የኔ 0 ነው የለም።
እንደዛ እያለ ውጤቴን ዝቅ አደረገ። ሁለተኛ ሴሚስተር ሲመጣ በዛኛው ስለነበረኝ አለፍኩኝና ሁለተኛ ሴሚስተር ሲመጣ እንደገና ደግሞ አበላሽ ከሳመሩን አሳልፌ ሲሄድ እንደዛ እያደረገ እንዳለ ውጤቴ ምስቅልቅሉን ሲያወጣ ሪኤግዛም ወሰድኩኝ። ሪኤግዛሙን ስወስድም እንደገና አበላሸ። ዋናዎች ጋር ዲኖች ጋር ዲፓርትመንት ሄዶች ጋር ሄድኩ። ዲፓርትመንት ሄድ ሲሄድ ከሱ ጋር ጨርሺ ነው የሚሉ እንደዚህ አይነት ፈተናዎች በዙና በቃ ሚካኤል ቤተክርስቲያን እና ኪዳነ ምሕረት ቤተክርስቲያን ነበር ማሳልፈው። ከቤተክርስቲያን ምህላ ተካፍዬ ስመጣውላ መንገድ ላይ ጠብቀው ሊያስመታኝ ነበር። መብራን ስታስመልጠኝ ያው አመለጥኩኝና ከዛ ሸወድኩኝ። ሙስሊም ልጆች የራሳቸውን ልብስ አልብሰውኝ ካፌ ራሱ ምግብ ለመብላት እንድገባ እንደዛ እያደረጉ በኋላ ላይ ጓደኞቼ ቦርሳዬን አመጡ። እኔ ቀድሜ ጥዬ ወጣሁ ከግቢ እና እንደዛ እያልኩኝ ተማሪውን ሊያስመታ ተማሪዎችን ምን ያደርጋሉ? ደና ሀንግ የሚሰሩ ተማሪዎች አሉ። ምክንያቱም ለእነሱ ግሬድ ኤ ምናምን ይሰጣል እነሱ ያሉትን ካደረጉ። ግን ከሚካኤል ቤተክርስቲያን ስመጣ አንዱ ከኋላ ሚጡ ብሎ እቅፍ አደረገኝና እኔ ደግሞ የሚያቀኝ ሰው ነው እንዲህ ብዬ እንደዚህ ሳይ ይሄ ምንድነው እንትና ቢላዋ ነገር ጩቤ እሱን አወጣ። ሲያወጣ እኔ ልዝለል ሰይጣን ይዝለል ምን ይዝለል ማውቀው ነገር የለም። የአጫጭር እንጨት ያሉት ብረት ያሉበት ትልቅ ሬስቶራንት ምንድነው ካፌ አለ ፊት ለፊቱ። እዛ ጋር ዘልዬ ስገባ ዘበኛው ሩጦ እኔ ጋር እንትን አለ። ምንድነው ስል ሊገሉኝ ነው አልኩ። ለካምፓስ ቅርብ ስለሆነች ወስዶ እስከዛ ድረስ አደረሰኝ። ግቢ ገባው። ለልጆች ነገርኩ እንዳትንቀሳቀሽ ካሁን በኋላ በቃ ሂጂ ከዚህ በላይ እንትን አይልሽም አሉ። ለቤተሰብ ነገርኩ። ጥለሽ ነው ያሉኝና ከዛ ቤት ሄድኩኝ። ደግሞ መንግስት ትምህርት ቤት ውጤቱን ስለሚያስገባ በብር መልሼ ተማርኩኝ። ከዛ በኋላ ነው በቃ እንትኔን ልመረቅ የቻልኩት እና እንደዛ እያረኩኝ። ስለዚህ አሁን አንቺ ይሄን የምትነግሪን በእያንዳንዱ መንገድ ይከተለኝ ነበረ ወይም ደግሞ የሆነ ምስቅልቅል ያለ የሰቀቀንና በእያንዳንዱ እለት አዲስ ነገር እየፈጠረ ያስቸግረኛል ነው ለማለት የፈለግሽ ይመስለኛል። ያ አዲስ ነገር በጣም ይፈጥራል። ኢቭን ፈተና ለመግባት ልጆቹን አስረድቼ ራሴ አንደርስታንድ አድርጌ ልጆቹን አስረድቼ በደንብ አንብበን ስንገባ ልክ ፈተና ስቀመጥ የማውቀው ጥያቄ ጠፋብኝና ይጋርደኛል። እንደዛ አይነት ነገር አሁንም ይከተለኛል። እንደዛ አይነት ነገር የሆነ ነገር አረጋለሁ እላለሁ፣ ግን ጉትት ያደርገኛል። በቃ የሆነ ይሄ አለ አይደል መንፈሳዊ ህይወቱ ስትጠነክር ኃይል የሚሰጥ ነገር እንደዛ አይነት ነገር ነው ከላይ አሁን የተገፈፈው እና ጉትት ነው የሚያደርገኝ። ወደፊት ቀጠሮ ብቻ ነው ህይወቴ፣ በቃ ቀጠሮ ብቻ ነው እና ኮምፔር ሳረገው መድረስ የነበረብኝን ቦታ መድረስ አቅቶኛል። እኔ እዚህ ቦታ ላይ መሆን አልነበረብኝም። ግን አሁን እኔ የምፈራው ምንድነው እንደዚህ ወደ ኋላ እየጎተተ አሁን በልጆቼ ላይ እንደዚህ አይነት ነገር ቢከሰት። ኢትዮጵያ እሺ ቤተክርስቲያን እዚህም አለ፣ እዚህ ሰው ሀገር ደግሞ እንደ ልብ እንደ ኢትዮጵያ አይደለም እና ብዙ ነገሮች አሉ። ትምህርት ቤትም ሌላ ውጭ ዓለም ላይ በጣም አስቸጋሪ ነው ህጻናትን ለማሳደግ። ግን ያው ኦልሬዲ እኔ ስራ ቆሜ እነሱን ነው ቴክ ኬር ማድረገው። ትንሽ ናቸው ገና፣ ግን እግዚአብሔር ይመስገን ቤተክርስቲያን ሄዳለሁ፣ አቆርባቸዋለሁ፣ ወስዳቸዋለሁ። ግን ሲያድጉ ነው አሁን እኔ እንትን የሚልኝና ይሄንን ነገር እንዴት ነው ልጆቼ ላይ ሀፕን እንዳያደርግ እኔ ቻሌንጅ አድርጌ ያለፍኩትን ህይወት እነሱ እንዳይፈታተናቸው ማድረግ የምችለው እና ከሱ አልፎ ሌላ ምንድነው እናቴና አባቴ እኔ እዚህ ሀገር ልመጣ ስል ቆርበዋል። እናቴና አባቴ ቆርበው ልክ እኔ እዚህ ሀገር ስገባ ገብቼ 1 አመት በቆየው ሃይማኖት እንደቀየሩ ዜና ሰማሁ። ረጅም ዓመት አንድ ላይ ኖረው መጨረሻ ላይ ምን ሃይማኖት አቡነ ገብረ መንፈስ ቅዱስ የትኛው ትክክል ሃይማኖታቸው ነው እኔ ራሱ አላውቅም። ምክንያቱም ደቡብ ውስጥ በጣም ብዙ አይነት የፌክ ብዙ አይነት ፕሮቴስታንት ነው ወይስ እስልምና ነው ለማለት? ፕሮቴስታንት ናቸው። አይ ደቡብ ውስጥ እኮ ሁሉም በየቤቱ የሚያመልከው የተለያየ ነው። ደቡብ ብቻ አይደለም፣ አጠቃላይ ፕሮቴስታንት በየሰፈሩ ነው።
ፕሮቴስታንት እኮ የየራሱ የሆነ አተረጓጎምና አመለካከት ነው ያለው። ባይዘዌ እንትን ነጻነት ስለተሰጣቸው መጽሐፍ ቅዱስን እንደፈለጉ የማንበብም ሆነ በደስ ባላቸው የዳንኪራ ኢየሱስን የሚሉትን እነሱ ያው ትክክለኛውን ኢየሱስ ባይሆንም እንዲያመልኩት ስለተፈቀደላቸው በራሳቸው መንገድ ነው የሚሄዱት። ስለዚህ ነው የተለያየ ሀሳብ የሆኑት። እኛ ጋር ኦርቶዶክስ ጋር ደስ የሚለው ቅዳሴ የሚገባው የታወቀ ሰዓት ነው። ቅዳሴው አንድ አይነት ነው። ሰንበት ሁላችንም ጋር ተመሳሳይ ነው። መዋቅሩ ወይም ደግሞ ኦርቶዶክስ የተገነባችበት መስመሩና ቃለ ዓዋዲው አንድ አይነት ነው። የትም ዓለም ብትሄጂ ለዚህ ነው መንፈስ ቅዱስ እንደሚመራት ማሳየው። እሺ። እና ሃይማኖት እንደቀየሩ ሰማሁ። ምንም አላልኩም። ፋዘር በጣም አሞት ነበር። ታዲያ ለመናገር ሁሉ አንዳንዴ ራሱን እንትን ይላል ትላላችሁ፣ ግን እንዴት ነው ሃይማኖት ሊቀይር የቻለው ስል በቃ እዛ ሄደው ምን እንዲወስድ አደረገን ነው ምናምን አለ። ምንም አላልኩም። ተናድጄ ተውኩኝ እና ከዛ ሌላ ቀን ደውዬ ችግሩ ምንድን ነው? የቤተክርስቲያን ያጣችሁት ወይስ ቤተክርስቲያኒቷ ያሳጣችሁ እናንተን ምንድን ነው ብዬ ጠየቅኩኝ። ብዙ ፕሮቴስታንቶች እዛ ዙሪያ ላይ ስላሉ ሰፈር አሉ። መጀመሪያ እዛ ሰፈር ስላሉ ምንም ማድረግ አልቻልኩም። ከነሱ ጋር ነው እንትን የምትለው። ድሮም ማዘርን ያው አንቺ ነሽ ወንድማችንን ጌታን የሚቀበለውን ምናምን እያሉ እንደዛ ይሏት ነበር። ያው ግን የኔ መውጣት ለእነሱ ተሳካ። እኛ ቤት ትንሽ እኔ ከረር አደርጋለሁና ቤት ሲመጡም እድል አልሰጣቸውም ነበር። ግን እኔ እዚህ ስመጣ ተሳካላቸውና አንዳንዴስ ወደዚህ ሀገር የመጣው ሰይጣን እነሱን ለመጠቀም ብሎ ነው እኔን ወደዚህ ያመጣኝ ይላሉ አንዳንድ ሳስብ። እና ከዛ በኋላ ኢትዮጵያም ሄጄ ነበር ለመልሳት። ያው ፋዘር ትንሽ እንትን ብሏል። ማዘርን መልሼ ከዛ ፋዘርንም አንድ ላይ ልመልስ ነበር። ግን ምንም ዶንቆሮ በቃ ምንም አትሰማም። ጭራሽ ሃይማኖት ቀይር ከምትይ ግደኝ ብላ ቁጭ። እሺ ትንሽ ድምጽ የልጆች ድምጽ ስለገባ አሁን ሀሳብሽን ጠቅለል አድርጊልን። ጥያቄም ከሆነ ጥያቄ ጠይቂኝ፣ እንትን ከሆነ ደግሞ ስለ ቤተሰብሽ ታሪክ ከሆነ ደግሞ ዋናውን ሀሳብ ጭብጥ አስይዥንና እንትኑን ጫፉን እንያዘው የንግግርሽን። እሺ እኔ አሁን ጥያቄ የምጠይቀው ጥያቄ እንዴት አድርጌ አሁን ይሄ ሁሉ በቤተሰብ ማለት ነው አንድ ጊዜ ይሄ ሁሉ በቤተሰብ ከመጣ ከዚህ አይነት ነገር እንዴት ነው መላቀቅ የሚችለው? ምክንያቱም በጣም እያሰረኝ ነው። አንዳንዴ ዛሬ ላይ በጣም ፈተና ያበዛብኛል። ፈተና በጣም ይመጣብኛልና ጥለሽ ሂጂ፣ ባለቤትሽን ጥለሽ ሂጂ ላይ ይፈታተነኛል። ልጆችሽንም ጥለሽ ሂጂ የሚል መንፈስ በጣም ነው በጣም ፑሽ ያደርገኛልና ባለቤቴ በጣም ጥሩ ሰው ነው። እኔ ተናግሬው እንኳን ምንም የማይናገር ሰው ነው። አርፈሽ ቁጭ በይ፣ ዝም ብለሽ ሰውን አትፈታተኝ ምናምን ይለኛል እና ብዙውን ጊዜ አማርራለሁ። የሆነ ነገር እንዳለ አውቃለሁ፣ የሆነ መንፈስ እንዳለ አውቃለሁ። ግን እንዴት ነው መላቀቅ የሚችለው ከዚህ ህይወት? እና ወደፊት ልጆቼ ላይ ይሄን ነገር እንትን እንዳይል እኔ አይነ ጥላ ብዬ ነው ማስበው ለራሴ ዝም ብዬ ማለት ነው። አይ ትምህርቱን ምን ያህል ጊዜ ሆኖሻል መስማት ከጀመርሽ? ትንሽ ቆይቻለሁ። አንድ አመት ይሆነኛል። ግን መሀል ላይ አቋረጥኩኝ። ለምን? አላውቅም። ምክንያቱም ምንም አላውቅም። የሆነ ነገር ያስጠላኛል። ምኑ? መስማቱ ያስጠላኛል፣ እንድጠላ ያደርገኛል። ምን እኮ ምክንያትሽ ምንድን ነው? ስትጠዩ ውሸቱን ነው ተረት ተረት ነው የሚልሽ ወይስ የምናወራውን ታሪክ የመሰልቸት ነገር ነው? እኔ አላውቅም። እንደዚህ ሳዳመጥ ወደ ሌላ ነገር ገብቼ እንድጎረጉር እሱን ዘግቼ ሌላ ነገር እንዳረግ ነው እንጂ ትምህርቱ ትክክል እንደሆነ ልቦናዬ በደንብ ያውቃል። መስገድ አልጀመርሽም? መስገድ ጀምሬ ነበር። አሁን እርጉዝ ስሆን ሲከብደኝ አቆምኩኝ። አሁን አይደለም ያኔ መስገድ ጀምሬ ነበር። ግን ችግሬ ምንድነው?
ይሄ ምንድነው ጽናት የሚባል ነገር ነው ያጣሁት። የሆነ ያዘናጋኛል፣ ይዘኛል፣ ምክንያት እፈጥራለሁ። አዎ እኔ እየጠየቅኩሽ ትምህርቱን ሰምተሽ ለመስገድ አልተነሳሳሽም ወይ? ተነሳስቻለሁ። ከዛ በኋላ ነው የጸሎት ቦታ ለራሴ እንደውም ያዘጋጀው። እሺ ምን ብለሽ ነው የምትጸልይው? ችግሮችሽ ጉድለት ብለሽ የምታስቢው ያን ጊዜ ስትጸልይ እንዲስተካከልልሽ የምትለምኚው የነበረው ምን ነበር? ይሄ እንዲስተካከል ብዬ ሳይሆን እኔ የምጸልየው በቃ ደግማለሁ፣ ታምረ ማርያም ደግማለሁ። ነው ለምን ነው የነበረው? ለመጸለይ የተነሳሳሽው ሰይጣንን ፈርተሽው ነው? አንቺ ውስጥ ሰይጣን እንዳላውቀሽ ደንግጠሽ ነው? ወይም ደግሞ እንዲለቅሽ ብቻ የምታገል ነገር ነው? አሁን አንዳንድ ሰዎች ቀጥታ ገጠመኝ ከሰሙ በኋላ ለምንድን ነው ጸሎት ክፍል መስራት የፈለጋችሁት ብዬ ጠይቃቸዋለሁ። ከድሮ ጀምሮ የምጠይቀው ጥያቄ ነው። ለምንድን ነው የምትጸልዩት? ለምንድን ነው የምትሰግዱት? አሁን የተነሳሳሽው ምን ለማድረግ ነው? ይሄ ምክንያትሽ ምንድን ነው ስል አንዳንዶቹ እንደዚህ ያመኝ ነበረ እሱ እንዲለቀኝ ነው ይላሉ። አንዳንዶቹ ክርስትና ሕይወትን ስለምፈልገው የጠላት የዲያብሎስ ሴራ ስለገባኝ ይላሉ። አንዳንዶቹ ደግሞ የጎደለባቸውን ለመሙላትም እንዲሁም ደግሞ የተሻለ መንፈሳዊ ሕይወትም እንደፈለጉም ሁለቱንም ፈልገው የሚመጡም አሉ። ስለዚህ አንቺ ያን ጊዜ እንዲሆንልሽ ትጠይቂ የነበረው የጎደለሽን ነገር ብቻ ነው ወይስ መንፈሳዊ ሕይወት የሚባለውን ነገር ስታስቢው ይከብድሻል? የጎደለኝን እንዲሞላልኝ ሳይሆን ያን ኢትዮጵያ የነበረ ክርስትናው የት ሄዶ ነው? ለምንድን ነው እንደ ቀድሞው ማሉ ነው? ለምን ወደ ክርስትና ሕይወት አልመለስም? ለምን ማታ ስተኛ ጸሎት አላደርግም? ለምን ጠዋት ተነስቼ ባይመቸኝ ራሱ መሀል ላይ ኤኒታይም ከተዘጋጀ ጸሎት ቦታ ካለ እንድጸልይ ሞቲቬት እንዲያደርገኝ እና ኢትዮጵያ የነበረው ክርስትናዬ ለምንድን ነው የጠፋው በሚለው ተነሳስቼ ነው። አዎ ስለዚህ በወኔ በሞራል ነው የተነሳሽው እንጂ የጎደለሽን ለመሙላትም ሆነ እግዚአብሔርን ለማምለክ ወይም አምልኮ ይገባዋል ምስጋና ይገባዋል ብለሽ በዛ አይነት ነገር አይደለም። የእውቀትም ደግሞ ችግር አለ። ገጠመኝ ብቻ እያዳመጡ ህይወትን መቀየር አይቻልም። አንዳንድ ጊዜ ምን አለ መሰለሽ ጠላት ዲያብሎስ ማን እንደሆነ ዝም ብሎ በማዳመጥ ብቻ አይዳንም። እሱን ታዳምጭና እግዚአብሔርም ደግሞ ማን እንደሆነ እንደገና ሃይማኖትሽ ምን እንደሆነ መጽሐፍ ቅዱስ ትምህርትን የሥላሴን አንድነትና ሶስትነት የተለያዩ ነገሮችንም ስትጨምሪበት መሰላቸት የሚባለው ነገር ይቀንስልሻል። አንዱ ይሄ ነው መንገዱ። ሁለተኛው ደግሞ አንቺ ውስጥ ሆኖ እድሜ ልክሽን ሲያበላሽ የነበረው መንፈስ መስገድ ስትጀምሪ ዝም ብሎ እጁን አጣምሮ አይመለከትሽም። ልታመልጠኝ ነው እንዴ ብሎ ወዲያውኑ እሱም ስልቱን ይቀይርና ወረተኛ እንድትሆኝ ያደርግሻል። ወረተኛ ማለት መስገድ ስትጀምሪ ቆይ ዝም በሏት፣ ቆይ አሁን ጀምራ ታቆመዋለች፣ ዝም ብላ ነው በስሜት ነው የተነሳችው ይላል። ባህሪሽን ጸባይሽን ስለሚያውቀው አብሮ የተወለደው ዛር በተለይ ባህሪያችን ጸባያችንን ስለሚያውቀው መቼ ጀምረን እንደምናቋርጥ ሁሉ ሊያውቀው ይችላል። ኢቭን ያንን ሁሉ በአይምሯችን ላይ ይተክልልናል። አንዳንድ ሰዎች ምን ይላሉ? አይ የማያዛልቅ ጸሎት ለቅስፈት ይላሉ። እኔ ዝም ብዬ እኮ ነው የጀመርኩት እንጂ ማቆም ይመስለኛል፣ ብቻ እስቲ ዝም ብዬ ልሞክርና ይላሉ። ቀድሞ እንደሚያቆሙት ሁሉ ቀድሞ ይተነብያሉ። ዝም ብዬ ነው የጀመርኩት ይላሉ። እና አንቺም ስትጀምሪው እንደምታቆሚው ሰይጣን ቢመጣም ልትይ እንደምትችይ እንደሚያሸንፍሽ የሆነ ኦብስታክልና ፈተና ቢያጋጥምሽ ያ ነገር ኮራፕት እንደሚሆን እያሰብሽ ከሆነ የምትጸልይው ይቋረጣል። ለምሳሌ እርግዝና ስለመጣ አይደለም ጸሎት መቋረጥ ያለበት። እርግዝና ጸሎት አያስቆምም። እርግዝና ስግደት አያስቆምም። ከዛ በላይ እኔ 8 ወር 7 ወር ሞልቷቸው ቢሮ ወዲያ ወዲህ የሚሯሯጡ ጸበል ለጸበል የሚሄዱ የሚሰግዱ ነፍሰ ጡሮች አውቃለሁ። ጎበዞች፣ በጣም ጠንካራዎች። ያ ምንድን ነው የሚያሳየው? ማርገዛቸው ወይም ደግሞ ልጅ ለመውለድ ያላቸው ሀሳብ ወደ እግዚአብሔር እንዲያውም የበለጠ ያጠነክራቸዋል። መቁረብ፣ ሄዶ ጸበል መጠመቅ፣ የሩፋኤልን ጸበል ወይም እምነቱን መቀባት፣ ቁጭ ባሉበት አልጋኖን መጸለይ። በዛው ነፍሰ ጡር ነሽ መቼም ለምን አልሰገድሽም አትልሽም እመቤታችን። ቁጭ ባልሽበት አልጋኖን መጸለይ፣ ሰይፈ መለኮት ሰይፈ ሥላሴ መጸለይ፣ ጥሩ ነገሮችን ማዳመጥ፣ የቅዳሴ ዜማዎችን ያንን እያደረጉ ጽንሱንም ማገዝ፣ እላይሽ ላይ ያለውን መንፈስ ጽንሱ ላይ ተጣብቆ እንዳይወጣ ወይም ዛር ሆኖ እንዳይወጣ አንቺ ላይ ብቻ እንዲቀር የአንቺ መንፈስ አንቺ ላይ ብቻ እንዲቀር ከጽንሱ ጋር አብሮ እንዳይወለድ ወደ ልጁ ዛር ሆኖ እንዳይወጣ መከላከል ስታረጊ እምነትሽም እየጨመረ ነው የሚመጣው። ስለዚህ የአንቺ መንፈሳዊ መሆን ወይም መጸለይ፣ መጾም፣ መስገድ የተያያዘው ከስሜታዊነት ጋር ነው ወይም ደግሞ ችግርሽ እንዲቀረፍልሽ ፈልገሽ አሁኑኑ መዞ እንዲያወጣልሽ ነው የፈለግሽው። ልክ እንደ ስንጥር እንደሚወጣ እንደ ሾክ እግር ውስጥ እንደገባ ጋሬጣ እግዚአብሔር ወዲያው ዛሬ ጸልየሽ ነገውኑ በቃ ተገላግለሻል እንድትባይ ነው የምትፈልጊው ማለት ነው።
አንዳንዴ የሆነ ምንድን ነው ጉረኛ አይነት ነገር አለ አይደል? የሆነ ታይም ላይ ታከርና የሆነ ታይም ላይ ደግሞ ስልችት የሚል ነገር ወረተኛ ማለት ነው። ወረት እኮ ነው እሱ። እንደዛ ያደርገኛል። የሆነ ታይም ላይ በቃ ትንልና ከዛ በኋላ ያስቆመኛል። ምን እንደሆነ ለምንኝ ነው ብዬ ለራሴ ደግሞ ጥያቄ ይፈጥራለሁ። አዎ፣ ስለዚህ ይሄንን ነገር የነክሩሽን ነገር በደንብ አስተውለሽ ወደ መስመር ግቢ። እግዚአብሔር በትርፍ ጊዜ ወይም በፓርታይም የሚሰገድለትና የሚጸለይለት ወይም ደግሞ እግዚአብሔር የሚመሰገን ሆኖ ሳይሆን ከህይወታችን ውስጥ አንዱ ክፍል ነው። ሲመቸን የምንሰግድ፣ ሳይመቸን ደግሞ ትተነው ጥለነው የምንሄደው የአምልኮ ህይወት የለንም። ደቀ መዝሙር ማለት የምስጋና ልጆች ማለት ነው። ስንወለድ ገና ስንፈጠር ያን የአዳም ሲፈጠር ለመንግስቱ ክብሩን ለመውረስ መንግስተ ሰማያት ለመግባት ልናመሰግነውን የተፈጠር ነው። በመሀል ኃጢአት ሰራን። አቤቱ እናመሰግንሃለን ማለት ሲገባን አቤቱ ማረን ብለን መጸለይ ጀመርን። በኃጢአታችን ምክንያት ማረን ማለት ጀመርን እንጂ ጸሎት የሚባል ነገር መጀመሪያ አልተፈጠረም። የተፈጠረው ምስጋና ነው። እሺ፣ ከዛ በኋላ አሁን በዓመተ ምህረት ደግሞ ክርስቶስ መጣና ደግሞ እኔ የህይወት ምግብ ነኝ፣ ምንም ነገር ብትሆኑ ይሄን የህይወት ምግብ ተከተሉ፣ ትምህርቴን ቃሌን ስሙ፣ አታንኮሻኩሽ። ይቅርታ ጠገብሽ እንኮሻኩሽ ነገር አለ። እሺ፣ መኪና እየነዳ ስለሆነ እሺ። እና በአዲስ ኪዳን በዓመተ ምህረት ደግሞ የህይወት ምግብ ቀረበልን። በፊት ካልበላን ብለን አስቸገርን። አሁን ደግሞ ብሉ ስንባል አንበላም አለን። ስገዱ፣ ጹሙ፣ ጸልዩና ትድናላችሁ ሲባል ለምን እንዲሁ ለምን አልዳንኩም ለምን ድካም አስፈለገ ብለን ደግሞ ድካምን ጠላ ነው። እና ብዙ ጊዜ የሰው ልጅ ፍላጎቱ ምን እንደሆነ ግራ ያጋባልና እስቲ ምንድነው የምፈልገው? እግዚአብሔርን ለምንድን ነው የፈለግኩት? እግዚአብሔር በእኔ ህይወት ውስጥ ምን እንዲሰራልኝ ነበረ ፍላጎቴ? ደሞስ መሆን ያለበት የትኛው ነው ብለሽ ያንቺንና የግዴታሽን የመብትሽን አጣርተሽ ለማወቅ ሞክሪ ነው ለማለት የፈለግኩት። አመሰግናለሁ። እስቲ እንለያይ። ሄሎ። አቤት፣ እየሰማሁ ነው። አቤት። በቃ እስቲ ይሄ ነው ዋና ሀሳቡ። ይሰማሻል? እሺ። ይሰማኛል። ዋና ሀሳቡ ይሄ ነው። ሌላው በየቀኑ ይፈታተንሽ የነበረው ወይም በየጊዜው የተለያዩ ስልቶቹን እየቀያየረ ይፈታተንሽ የነበረው የቤተሰብ ባዕድ አምልኮና ዛሩ ነው። እንዳልሽውም በልጅነት ጀምሮ እስካሁን ድረስ ስልቱን እየቀያየረ ለምን አልተመለኩም፣ ለምን ጨሌው ተጣለ፣ ለምን አምልኮ ተቋረጠ ብሎ ማለቱ ቢሆንም ግን አንቺን እንደመበቀል የሚፈልገው ዛሬ እንደምትከጂው ስለሚያውቅ ነው። ይሄን ትምህርት እንደምታዳምጪ ከሰይጣን አምልጠሽ ይሄንን መንገድ እንደምትከተይ ቀድሞ ስለሚያውቀው የበቀል ጊዜ ነበረ። ብዙ ጊዜ ሲጸልዩም ሲሰግዱም ፈተናው የሚበዛባቸው ሰዎች ቀድሞውኑም የሰይጣን አልነበሩም ማለት ነው። ሰይጣን በተደጋጋሚ በህይወት ዘመናቸው ደስተኛ እንዳይሆኑ እግር በእግር እየተከተለ የሚበቀላቸው ሰዎች ከመጀመሪያ ጀምሮ እግዚአብሔርን በኃጢአት እያስቀየሙት ስለመጡ እንጂ የእግዚአብሔር ነበሩ። የራሱ የእግዚአብሔር ነው፣ የሰይጣን አልነበሩም። በተደጋጋሚ ይሄ ነገር ስለሚያጋጥመኝ ነው። ይጸልያሉ፣ ይሰግዳሉ፣ ወይም ባይጸልዩም እንኳን ዝም ብሎ ፈተና ብቻ ሆኖ የመጣባቸውና መከራ ውስጥ የገቡ ናቸው። ግን ለሰው ክፉ አያስቡም፣ ደግ ናቸው፣ በጣም ጥሩ ሰው ናቸው። ለእግዚአብሔርም ደግሞ ክብር ይሰጣሉ፣ አስራት በኩራት ያወጣሉ። እንደው በጣም ጠንካራ ክርስቲያን ባይሆኑ ግን እግዚአብሔርን ደግሞ የሚያስቀይም ወይም እግዚአብሔርን የሚያስቆጣ ነገር አመፃ የሚባሉ ነገሮችን አያደርጉም። ግን ፈተና አለባቸው። ለምን ሲባል አጠንክረው መንፈሳዊ ሕይወታቸውን ስላልኖሩ፣ እግዚአብሔርን ማጥብቀው ስላልያዙ፣ ሰይጣንንም ስላላወቁት ነው የሁሉ የተፈተኑት። ግልጽ ነው አይደለ? በጣም ግልጽ ነው። በይሽ እንለያይ፣ በቃ ሰዓት ስለሄደ። እሺ በቃ አንድ ነገር ብቻ ልጠይቅ። አሁን ኢትዮጵያ በቅርብ የሚሄድ ሰው ስላለ አዲስ አበባ መዝሙር ቤት እቃ እነዚህ ምንድን ነው ቅባ ቅዱስ፣ የጸሎት መጽሐፍ የለኝም። ዳውንሎድ እያደረኩ ነው ማነበው እና እነዛ አይነት ነገሮችን ለመግዛት ፈልጌ ነበር እና ኦንላይን ላይ አድራሻውን ከላክልኝ እኔ አካውንት እልክልሃለሁ። ከዛ የሚያመጣ ሰው አስተካክለ ካስቀመጥ የሚያመጣልኝ ልጅ ያመጣልኛል። ስለ አድኖም ካለ እንደዛ አድራሻውን ብቻ አስቀምጥልኝ። 0940304139 የቢሮ ስልክ ነው። ደውለሽ ማንኛውም ነገር ማዘዝ ትችላለሽ።
እሺ በቃ እግዚአብሔር ይስጥልን። ሌላ በሰፊው እደውላለሁ። በደንብ ማውራት ፈልጋለሁ። እሺ አመሰግናለሁ። እግዚአብሔር ያክብር።